የዓለማችን ትልቁ የበረሃ እንቁ ቱርካና ሐይቅ የውሃ የታሪክና የጂኦፖለቲካ ትንቅንቅ። ቱርካና ቀደም ሲል ሩዶልፍ ተብሎ ይጠራ የነበረው በምስራቅ አፍሪካ ስምጥ ሸለቆ ውስጥ እንደ ስር ሆኖ የሚፈሰው ታላቅ ሐይቅ ነው። የውሃው ቀለም እንደ ኤመራልድ እንቁ አረንጓዴ በመሆኑ የኤመራልድ ባህር ወይም ዘጄድ ሲ ይሉታል። ነገር ግን ይህ ሐይቅ የተፈጥሮ ውበት ብቻ አይደለም፣ የሰው ልጅ የዘር ግንድ መገኛ የጥንታዊ ስልጣኔ ምስክርም ነው። በዓለማችን ካሉ አልካላይን ሐይቆች በስፋቱ አንደኛ፣ ከበረሃ ሐይቆች ደግሞ አቻ የለውም። ቱርካና ሐይቅን ከሩቅ ለተመለከተው ምድረ በዳው በድንገት አብቅቶ ወደማያልቅ አረንጓዴ ሜዳ የተቀየረ ይመስላል። ነገር ግን ይህ ሜዳ ሳይሆን ውሃ ነው። ንፋስ በበረታ ቁጥርና የፀሐይ ጨረር ሲያርፍበት ቀለሙን ከአረንጓዴነት ወደ ሰማያዊነት አንዳንዴም ወደ ግራጫነት የሚቀይረው ቱርካና በዙሪያው ያለው መሬት በአሳልት ድንጋዮችና በደረቅ አሸዋ የተሸፈነ ቢሆንም ይህ ሐይቅ ግን በሚሊዮን ለሚቆጠሩ ሕይወት ላላቸው ፍጥረታት መጠለያ ነው። ቱርካና ሐይቅ በውስጡ 3 ታዋቂ ደሴቶችን ይዟል። ሰሜናዊ ደሴት፣ ማዕከላዊ ደሴትና ደቡባዊ ደሴት። እነዚህ ደሴቶች ተራ መሬቶች አይደሉም። ንቁ የሆኑ የእሳተ ገሞራ ፍንዳታ ታሪክ ያላቸው ስፍራዎች ናቸው። በተለይም ማዕከላዊ ደሴት እጅግ አስደናቂ ናት። ደሴቷ በራሷ ውስጥ 3 ትንንሽ የጉድጓድ ሐይቆች ይዛለች። አንደኛው ሐይቅ የፍላሚንጎዎች መገኛ ሲሆን፣ ሁለተኛው ደግሞ ጥቁርና ጥልቅ የሆነ የውሃ ገጽታ አለው። ሦስተኛው ደግሞ የአዞዎች ሐይቅ በመባል ይታወቃል። ይህች ደሴት በተኩስና በእሳት በበቀለች እሳተ ገሞራ ላይ የተመሠረተች ሕያው ብሔራዊ ፓርክ ናት። ቱርካና ሐይቅ በዓለማችን ላይ ትልቁ የናይል አዞዎች መራቢያና መኖሪያ ስፍራ ነው። በሐይቁ ውስጥና በዙሪያው ከ20 ሺህ በላይ አዞዎች እንደሚኖሩ ይገመታል። በሐይቁ ውሃ ውስጥ ባለው ከፍተኛ የካርቦኔትና የሶዲየም መጠን ምክንያት እዚህ የሚኖሩት አዞዎች ከሌሎች የአባይ ወንዝ አዞዎች ለየት ያሉ ናቸው። መጠናቸው እጅግ ግዙፍ ቢሆንም በሐይቁ ውስጥ በሚገኘው የተትረፈረፈ የዓሣ ሀብት በተለይም ናይል ፐርች ስለሚመገቡ በሰዎች ላይ ጥቃት የማድረስ ልማዳቸው አነስተኛ መሆኑ ሳይንቲስቶችን ያስደንቃል። ማዕከላዊ ደሴት ለነዚህ የዱር ፍጥረታት ዋነኛ የሙቀት መቆጣጠሪያና የእንቁላል መጣያ ገነታቸው ናት። ቱርካና ሐይቅ ከ60 በላይ የዓሣ ዝርያዎች መገኛ ሲሆን ከነዚህ ውስጥ ቱርካና ብቻ የሚገኙ ዝርያዎች ይገኙበታል። ይህ የዓሣ ክምችት በመቶ ሺዎች የሚቆጠሩ የስደተኛ ወፎችን ይስባል። ከአውሮፓና ከሰሜን እስያ ብርድ ሽሽት የሚመጡ አዕዋፋት በምስራቅ አፍሪካ ስምጥ ሸለቆ በኩል ሲጓዙ ማረፊያና ምግብ ማግኛ የሚያደርጉት ይህንን ሐይቅ ነው። ከ350 በላይ የወፍ ዝርያዎች በቱርካና ሰማይ ስር ይበራሉ። ይህም አካባቢውን ለወፍ ተመልካችና ለተፈጥሮ ተመራማሪዎች ተመራጭ ያደርገዋል። ይህ ሐይቅ ለእንስሳት ብቻ ሳይሆን ለሰዎችም የምግብ ዋስትና ነው። በተለይ በኬንያ በኩል የሚኖረው የኤልሞሎ ጎሳ በዓለማችን ላይ በጣም አናሳ ከሚባሉ ማኅበረሰቦች አንዱ ሲሆን ሙሉ ሕልውናቸው በቱርካና ሐይቅ ዓሣና አዞዎች ላይ የተመሠረተ ነው። ነገር ግን በሐይቁ ዙሪያ ያለው ደረቅ የአየር ንብረት የእርሻ ሥራን ስለማይፈቅድ ከቅርብ ጊዜ ወዲህ ባህላዊ አርብቶ አደሮች የነበሩት የቱርካናና የኛንጋይቶም ሕዝቦች ጭምር ፊታቸውን ወደ ዓሣ ማጥመድ አዙሯል። ይህም በሐይቁ ላይ ያለውን የሰው ልጅ ጫናና የዓሣ ሀብት ሽሚያ ከፍ አድርጎታል። የውሃው መጠን በጨመረና በቀነሰ ቁጥር የሰዎች ሕይወት አብሮ ይናወጣል። ዩኔስኮ የቱርካና ሐይቅ ብሔራዊ ፓርኮችን በዓለም ቅርስነት መዝግቧቸዋል። ታሪክና ተፈጥሮ ከሩዶልፍ እስከ ቱርካና። ወደ ታሪክ እንመለስ። በአውሮፓውያኑ በ1888 የኦስትሪያው ቆንስላ ሳሙኤል ቴልኪና ሉድቬግ ቮን ሆህኔል ይህንን ሐይቅ ሲያገኙት ለኦስትሪያው ልዑል ክብር ሲሉ ሩዶልፍ አሉት። ነገር ግን በ1975 በአውሮፓውያኑ የኬንያው ፕሬዝዳንት ጆሞ ኬንያታ የቅኝ ግዛት ስምን በመቀየር በሐይቁ ዙሪያ ለዘመናት ከኖረው የቱርካና ሕዝብ ጋር በማያያዝ ቱርካና አሉት። ይህ አካባቢ በስነ ሕይወት የዓለም መነጋገሪያ ነው። ከሐይቁ ምስራቃዊ ዳርቻ በሚገኘው ኩቢፎራ በተባለው ስፍራ በሚሊዮን የሚቆጠሩ ዓመታት ያስቆጠሩ የሰው ልጅ ቅሪተ አካላት ተገኝተዋል። የሰው ልጅ ጥንታዊ ታሪክ እዚህ አሸዋ ላይ ነው የተከተበው። ቱርካና ሐይቅ ከ250 ኪሎ ሜትር በላይ ርዝመትና እስከ 32 ኪሎ ሜትር ስፋት አለው። ይሁን እንጂ ይህ ግዙፍ ሐይቅ የሚገርም የተፈጥሮ ምስጢር አለው። የሚወጣበት ወንዝ የለውም።
ውሃው የሚቀንሰው በትነት ብቻ ነው። ይህንን የበረሃ ባህር በውሃ የሚመግበው የኦሞ ወንዝ ነው። ከኢትዮጵያ ከፍተኛ ተራሮች የሚነሳው የኦሞ ወንዝ ለቱርካና ሐይቅ 90% የሚሆነውን የውሃ ፍሰት ያበረክታል። የቀረው 10% የሚሆነው ፍሰት ከኬንያውያኑ ቱርክ ዌልና ኬሪዮ ወንዞች የሚገኝ ነው። ይህ ማለት የኦሞ ወንዝ ህልውናና የቱርካና ህልውና የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። የውሃ ፖለቲካው የሚጀምረውም እዚህ ጋር ነው። ኢትዮጵያ በኦሞ ወንዝ ላይ የገነባችው የጊቤ 3 የሃይድሮኤሌክትሪክ ግድብና በታችኛው የኦሞ ሸለቆ የተዘረጉት ግዙፍ የስኳር ልማት ፕሮጀክቶች በናይሮቢና በአዲስ አበባ መካከል እንዲሁም በአካባቢው ተሟጋቾች ዘንድ ትልቅ የፖለቲካና የሥነ ምህዳር ክርክር አስነስተዋል። ስለ ቱርካና ሐይቅ ስናወራ ከተፈጥሮ ውበቱ ባሻገር በአፍሪካ ቀንድ ትልቅ የፖለቲካና የምህዳር መነጋገሪያ ሆኖ እናገኘዋለን። ነገር ግን ከፖለቲካው መፈክሮችና ከስሜታዊ ክርክሮች በስተጀርባ ዓለም አቀፍ ተመራማሪዎች፣ የውሃ ፖለቲካ ምሁራንና የሳይንስ ሊቃውንት ስለ ቱርካና ብዙ ብለዋል። በተለይ የጊቤ 3 ፕሮጀክት ይፋ በሆነበት ወቅት በአፍሪካ ልማት ባንክና በተለያዩ ዓለም አቀፍ ተቋማት አማካሪ የነበሩት ታዋቂው ሳይንቲስት ዶክተር ጆን ኦቫሪ ያጠኑት ጥናት በትልቅ ማጣቀሻነት ይነሳል። ዶክተሩ በአውሮፓውያኑ 2012 እና 2013 ባወጡት ባለ 2 ክፍል ግዙፍ የምርምር ሥራቸው በኦሞ ወንዝ ላይ የሚሰሩ የልማት ፕሮጀክቶችና የኮንስትራክሽን መንገዶች በቱርካና ሐይቅ የውሃ መጠን ላይ ሊያሳድሩ የሚችሉትን ቀጥተኛ ተጽዕኖ ፈትሸዋል። ጥናታቸው በተለይ የሐይቁ ውሃ መቀነስ በኬንያ አሳ አጥማጆች ህልውና ላይ የሚፈጥረውን ማኅበራዊ ጫናን በማሳየት ለመጀመሪያ ጊዜ ጉዳዩን በሳይንሳዊ መረጃ ሞግተዋል። ይሁን እንጂ ውጥረቱ ወደ ግጭት ያመራል ለሚለው ጥያቄ ዶክተር ሾን ካርጋልና የሳይንቲስቶች ቡድናቸው ሌላ እይታ ይዘው ይመጣሉ። ይህ ቡድን ባጠናው ጥናት የኦሞ ቱርካና ተፋሰስ የጋራ ሀብት መሆኑን በማንሳት በኢትዮጵያና በኬንያ መካከል ያለውን ተሻጋሪ የውሃ አጠቃቀም ሕጋዊ ማዕቀፎች መርምሯል። የካርጋል ጥናት ማጠቃለያ ግልጽ ነው። ሁለቱ አገራት ግጭትን አስወግደው ወደ ትብብር ለመምጣት የጋራ ተፋሰስ ኮሚሽን ማቋቋም የግድ ይላቸዋል የሚል። የቱርካና መድረቅ ምክንያት የሰው ሰራሽ ፕሮጀክቶች ብቻ ናቸውን ለሚለው ጥያቄ ምላሽ ለማግኘት በምስራቅ አፍሪካ ምድር ለዘመናት የሰው ልጅ ጥንታዊ ታሪክን ሲመረምር የኖረውን የታዋቂውን የፓሊዮአንትሮፖሎጂስት ሪቻርድ ሌኪና የአፍሪካ ስምጥ ሸለቆ ተቋምን የምርምር ሥራ መመልከት ይበቃል። ሪቻርድ ሌኪ ባደረገው የረዥም ዘመን ጥናት የቱርካና ሐይቅ መድረቅ ከአርቲፊሻል ግድቦች እኩል በዓለም አቀፍ የአየር ንብረት ለውጥና በከፍተኛ የሙቀት መጠን ምክንያት በሚፈጠር በትነት የሚመጣ መሆኑን አስገንዝቧል። በሌላ አነጋገር የተፈጥሮ ጋሻችን የሆነው የአየር ንብረት መዛባት ለሐይቁ ትልቅ ጠላት መሆኑን ሳይንሱ ያረጋግጣል። እውን ግድቦቹ በሙሉ ጉዳት ብቻ አላቸውን ሲሉ በጉዳዩ ላይ ጥልቅ ሳይንሳዊ ምርምር ያደረጉት ሰለሞን ስዩምና የኢትዮጵያውያን ዓለም አቀፍ ተመራማሪዎች ቡድን የያዘው መረጃ የተለየ እውነታን ያሳያል። ይህ የሳይንቲስቶች ቡድን በዘመናዊ ኮምፒውተር ሞዴል የታገዘ ጥናት አካሂዷል። ጥናታቸው እንደሚያሳየው የኦሞ ጊቤ ግድቦች በዝናብ ወቅት የሚመጣውን ከልክ ያለፈ ውሃ በመያዝ እናም በደረቅ ወቅት ደግሞ ወጥ በሆነ መልኩ በመልቀቅ ወደ ቱርካና የሚገባውን የውሃ ፍሰት የተስተካከለና ወጥ ያደርጉታል። ይህ በአካባቢው ለዘመናት ይከሰት የነበረውን አስከፊ የጎርፍ አደጋ ለመቆጣጠር ትልቅ እገዛ እንዳለው ጥናቱ በምስክርነት ያስረዳል። በተጨማሪም የኦሞ ወንዝ ውሃን ብቻ ሳይሆን ሕይወትን ጭምር የሚሸከም መሆኑን ዶክተር ፖሎ በጥናታቸው ያረጋግጣሉ። ዶክተር ፖሎ ባደረጉት ምርምር የኦሞ ወንዝ ይዞት የሚመጣው ወርቃማ ደለል ለቱርካና ሐይቅ ስነ ምህዳር መሠረት መሆኑን አሳይተዋል። ይህ ደለል በሐይቅ ውስጥ የሚገኙት ታዋቂው የናይል ፐርች ዓሣዎች ለመራባትና ህልውናቸውን ለመቀጠል የሚጠቀሙበት ዋነኛ የተፈጥሮ ዑደት መሆኑን በሥራቸው አስፍረዋል። የአካባቢ ጥበቃ ድርጅቶችና የዩኔስኮ የዓለም ቅርስ ኮሚቴ የኦሞ ወንዝ መገደብ ወደ ቱርካና የሚገባውን የውሃ መጠን ይቀንሳል፣ የሐይቁን ጨዋማነት ይጨምራል፣ እንዲሁም በሐይቁ ዙሪያ የዓሣ ማጥመድና የእርባታ ሥራ ላይ የተሰማሩትን 500,000 የሚጠጉ አርብቶ አደሮችን ህልውና አደጋ ላይ ጥላል ሲሉ ይሞግታሉ። በአንጻሩ ኢትዮጵያ በፕሮጀክቱ የሐይቁን የውሃ ፍሰት እንደማያደርቅ ይልቁንም ወቅታዊ የጎርፍ አደጋን በመቆጣጠር ረገድ የራሱ አስተዋጽኦ እንዳለው ትገልጻለች። ከዚህም በላይ የሚመነጨው የኤሌክትሪክ ኃይል ለራሷ ለኬንያም ጭምር የሚተርፍና ቀጠናዊ ትስስርን የሚያጠናክር መሆኑን ትሟገታለች።
ይህ በልማት አስፈላጊነትና በተፈጥሮ ህልውና መካከል ያለው ትንቅንቅ በምስራቅ አፍሪካ የሚታየው የሃይድሮ ፖለቲካ አይነተኛ ማሳያ ነው። የቱርካና ጉዳይ በኢትዮጵያና በኬንያ የፖለቲካ ጠረጴዛ ላይ ብቻ የሚያበቃ አይደለም። በሐይቁ ሰሜናዊ ጫፍ ላይና የኤሌሜ ትራያንግል በመባል የሚታወቀውና በኬንያ በደቡብ ሱዳንና በኢትዮጵያ መካከል ያለው አወዛጋቢ የድንበር ቀጠና ይገኛል። ከዚህ በተጨማሪ የአየር ንብረት ለውጥ በአካባቢው ላይ የራሱን ጥላ አሳርፏል። የዝናብ እጥረትና ድርቅ በበረታ ቁጥር በሐይቁ ዙሪያ የሚኖሩት የቱርካና የዳሰነችና የኛንጋይቶ ማህበረሰቦች በውሃና በግጦሽ መሬት ፍለጋ የሚያደርጉት ግጭት እየተባባሰ መጥቷል። ቱርካና ሐይቅ የቀደመው የሰው ልጅ የታሪክ ማህደር ብቻ አይደለም። የዛሬው የአፍሪካ ቀንድ የፖለቲካ የኢኮኖሚና የሥነ ምህዳር ትስስር መፈተኛም ነው። ይህ የበረሃ እንቁ ቀጣይነቱ የተረጋገጠው በክርክር ሳይሆን በኢትዮጵያና በኬንያ መካከል በሚደረግ የጋራ የውሃ ሀብት አስተዳደርና ስምምነት ላይ ብቻም ነው።